ከዛ ካፕሽኔ ምን ፈንዳ ነው ፕሮቴክት ላይ ነው ንግድ የጀመረው ሁለት ትምህርት ቤት አባሩኛል ሚስፈንድሻ ከመፈጠረው ልጅ እኮ ነኝ በጣም ተደባዳቢ ነበርኩ ትራቭልም የማደርገው አንድ ብር ከቤተሰቦቼ ወስጄ አይደለም እኔ ራሱ ሴቱ ብሩን ከየት እንደሚያመጣ በዚህ ፕሮግራም ጠይቁልኝ እንጂ ኦ ማይ ጋድ 180,000 ገዝታችሁ 18 አመት ተጠቀሙበታላችሁ እኔ አሁን ሁሉንም በሰፋውስ በጣም እንደዚህቶኛል ጸጉር ተቆርጦ በኪሎ ግዙ ተለምነሽ ማለት ነው ይሄ የሴቶች አንድ አይደለም ሪላ ሰላም እንዴናችሁ ሊያስ ነኝ ኩል ፕሮግራማችን ጀምሯል በዛሬ የኩል ቆይታዬ በቲክቶክ ስራዎቿ የምታቋት ሚስፈንድሻ ጋር ሱቋ ተገኝቼ አሪፍ ቆይታ ላደርግ ነው ስላገኘሽ ደስ ብሎኛል እኔም ደስ ብሎኛል እንግዲህ አንቺን ሁሉም ሰው ያውቅሻል ቲክቶክ ላይ በሚስፈንድሻ ስምሽ ግን እስኪ በዋናው ስምሽ እንተዋወቅሽና ራስሽን አስተዋውቂልኝ እሺ ስሜ ጀስዊት ይባላል ያው በቲክቶክ ስሜ ሚስፈንድሻ በቃ ቲክቶከር ነጋዴ ነኝ ሚስፈንድሻ እንዴት አልሽው ስምሽ ለየት ይላልና ኦኬ ብዙ ሰው ይለኛል ግን ማንንም ሰው አውጥቶልኝ ነው አይደል ኦኬ እዚህ በቃ ደስ ስለሚለኝ ፈንድሻ ትወጃለሽ ወዳለው ግን ኖርማል ፋንዲሻ ምናምን አልወድም ማለት ወዳጅ አይደለም ግን ኦኬ እንትን ደስ ይለኛል በቃ መሳቅ መጫወት ምናምን ስለሆነ ኮንተንቴ ፋንዲሻ ከዛ ሚስ ጨመርኩበት ከዛ ካፕሽኔ ምን ፈንዳ ነው ሶ ሄዳልኝ ምን ፈንዳ ነው ዋው በዚሁ በቃ ቀጠልሽበት ማለት ነው በጣም ደስ ይላል እኔም ማቀሽ ያው ቲክቶክ ላይም ሁሉም ሰው የሚያቀሽ በሚስፈንድሻ ነው እስቲ ወደ ልጅነትሽ ልመልስሽ መጀመሪያ እንግዲህ ሚስፈንድሻ ከመፈጠረው ልጅ እኮ ነኝ በጣም ልጅ ልጅ ከታስ ወደ ልጅነት ላይፍሽ ልመልስሽና ልጅ እያለሽ ምን አይነት ላይፍ ነበረሽ ዩኒቨርሲቲ ላይፍሽ እሱን እናንሳ ኦኬ ያው እንደማንኛውም ተማሪ እና ልጅ ተማርኩኝ እስከ 12ኛ ድረስ ብዙ ትምህርት ቤት ቀያይሬያለሁ በጣም ተደባዳቢ ነበርኩ እውነት አሁን እንደምታየኝ አይደለም የዛኔ በጣም እንትን ነበር ከዛ የቀዘቀዝኩ መጣሁ እንጂ ብዙ ትምህርት ቤት ተቀያይሬያለሁ ከብዙ ትምህርት ቤት ተባረሬያለሁ ስለምትረብሽ ያ ዋው ሁለት ትምህርት ቤት አባሩኛል በባህሪ ብቻ እሺ እና እንደዛ ያልኩኝ 12ኛ ክፍል ጨርሼ ያው በመሃል የኮቪድ ጋፕ ስለነበረ አንድ አመት ጋፕ ነበረ ያው የኔ ባቾች አሁን ይመረቃሉ እሺ ያዘንኩኝ ነው ግን ቢሆንም የተሻለ ጊዜ ላይ ስላለሁኝ ችግር የለውም ብዬ አስባለሁ እና እንደዛ ነው ዩኒቨርሲቲ 4-5 ወር ቆይቼ ተመልሻለሁ ዩኒቨርሲቲ እንትን አላልኩም ግን ምክንያትሽ ምን ነበር ዩኒቨርሲቲ ያለ መማርሽ አሁን ሰው እንደሚለው እንኳን አልተማራችሁ ምናምን የሚል ምክንያት የለኝም ግን የኔ ዩኒቨርሲቲ ምክንያቴ አሜሪካ ሄዶ ለመማር ብዬ ነው ተመለስኩት አዲስ አበባ የመጣሁት አሜሪካ ሄጄ በቃ አማራለሁ ብዬ ለመማር ነበረ ግን አልሆነም ያው ብዙ ሰው ያውቃል 3-4 ዲክላይን ተደርጌያለሁ ከአሜሪካ ኤምባሲ እሱን በቃ ተስፋ ቆርጬ ነው ወደ ስራ የገባሁት ስለዚህ ዋናው ፐርፐዝ ውጭ ሀገር ሄዶ ለመማር ስለነበረ ነው እንጂ ትምህርቱን ጠልተሽው አይደለም ስቲል እየተማርኩኝ ነው እኔ ግራጁዌትም ላደርግ ነው ሶ እውነት ኮንግራ ስለዚህ አንቺ ወደ ቢዝነሱም ወደ ትምህርቱም ታይምሽን አብቃቅተሽ ግድ ነው ከዩኒቨርሲቲ እንደወጣሽ ወደ ቢዝነሱ ሄድሽ ማለት ነው ከዩኒቨርሲቲ እንደወጣው ሳይሆን ዩኒቨርሲቲ እንደጀመርኩ ንግድ ገባሁ 12ኛ ክፍል ላይ ነው ንግድ የጀመርኩት ኦኬ ንግድ ማለት የሂውማን ሄሩን ነው ወደ የሂውማን ሄር ሳይሆን የፊት ቅባቶችን እየተረከብኩኝ ፕሮሞት አደረግ ነበረ እና ሸጥ ነበረ እኔ ትዝ ይለኛል ኦንላይን ፕሮሞሽን እኔና ኢትዮ አማዞን ሁለታችን ብቻ ነበርና እኔ የሴት አስተዋውቃለሁ እሱ የተለያየ ዕቃ አስተዋውቃል እና የዛኔ በጣም በቃ በቲክቶክ ሰው ዕቃ ማይገዛበት በተባለበት ሰዓት ልብሶች ቅባቶች ምናምን ያስተዋወቅኩኝ እፈጥ ነበር ይሄ ዩኒቨርሲቲ ውስጥ እያለሽ ሳልገባ እንዴት አደጋ ወደዚህ ቢዝነስ ደግሞ
ያው ይሄንን መሸጥ ምናምን ጀመርኩኝ እና በጣም ሴቭ አፕ አደርግ ነበር እውነት ለመናገር ለምንም ነገር አላወጣም ነበረ በጣም ሴቭ አፕ አደርጋለሁ ከዛ በኋላ ሰብስቤ የመጀመሪያ ትሪፔን ያደረኩት ዱባይ ነው ዱባይ ስራ ለማየት ነው ምክንያቱም የኔ ህልም ንግድ አልነበረም የኔ ህልም ከሀገር መውጣት ብቻ ነበረ ስለዚህ ሴቭ አፕ አድርጌ ያቺን 30,000 ለትኬት እንዳገኘው ቀጥታ ዱባይ ነው የሄድኩት እሺ ከዛ ዱባይ ኤግዛክትሊ 30,000 አግኝቼ ነው እንጂ አትርፌ አልመጣሁኝም ነበርና ብቻ ነገሩ ስብስብ ከባድ ነው ፋሚሊዎቼ ምናምን አልተቀበሉኝም ነበረ በራሴ የመጀመሪያ ከስተመሬ ትዝ ይለኛል የሼን ዕቃ ሳመጣላት የ8,000 ብር ኦርደር ነበርና የ8,000 ብሩን ሰጠችኝ የዛሬ 4 አመት 8,000 ብር ቢግ ዲል ነው ከዛ 8,000 ብሩን ሰጠችኝ በሱ ዕቃ መጣሁኝ ያልኩኝ ትርፉን ሴቭ ያደረኩኝ እዚህ ደርሻለሁ ሲወራ በእርግጠኝነት ለሌላ ሰው ሞቲቬሽን አይሆንም ግን የሆነውና የነበረው ነገር እንደዛ ነው እየሰራው ነው እንጂ ከፋሚሊዋ ሀብታም ነው የሚለኝ አለ አዎ የነሱ የራሳቸው ነው ነገ ያው እስከወለዱ ድረስ ሊሆን ይችላል ግን የነሱ የራሳቸው ነው እኔ በራሴ ነው ሰርቼ ነው የራሴንም ሱቅ የከፈትኩት ትራቭልም የማደርገው አንድ ብር ከቤተሰቦቼ ወስጄ አይደለም በዚህ አጋጣሚ እና እንደዛ ነው በቃ በሴቪንግ ነው የደረስኩት አሁን ብዙ ጊዜ ሰው ትንሽ ብር ሲያገኝ ቶሎ ነው የሚያጠፋው ኦር ደግሞ መዝናናት ይወዳል መልበስ ይወዳል አይደል እንዴት ነው የሴቪንግ እንደዚህ ሴቭ ለማድረግ የቻልሽው ያንግ ነሽ ገባሽ መዝናናት ኤቭሪቲንግ ሁሉም የሚፈልገው ነገር ነውና አንቺ እንዴት ሴቭ ለማድረግ ምን ነበር ምክንያትሽ ሴቭ ለማድረግ የኔ እንዳልኩሽ ትልቁ ምክንያት ሴቭ ለማድረግ ውጪ መሄድ ነው ስለዚህ ቢግ አማውንት ኦፍ መኒ ያስፈልገኛል ለባንክ ስቴትመንት ያስፈልገኛል ለኤር ቲኬት ያስፈልገኛል ለቪዛ ያስፈልገኛል ለነሱ ነበር ሴቭ ሳደርግ የነበረው ከዛ ኤቭሪ ታይም ሴቭ አፕ አድርጌ ኮንሰልታንሲ ጋር ራሱ ማረሳው በጣም ብዙ የከፈልኩት ብር አለ እየሰራሁኝ ውጪ ሁላ አልበላም ለሞተረኛ ሁላ ዴሊቨር እንዲያደርግልኝ አልከፍልም ነበር ራሴ ነኝ ዴሊቨር ማደርገውና እና ፕላን ማደርገው እንዴት ነው አሁን ለምሳሌ በቀን 200 ብር ማገኝ ከሆነ ከዛ በሳምንት እንደዚህ ይሆናል ስለዚህ at the end of the ሳምንት ያቺን ብር ማላገኛት ከሆነ ተበድሬም ቢሆን ሞላትና ሴቭ አፕ አደርጋታለሁ እና እንደዛ ነበረ በሴቪንግ ነውና ቢያምረኝም ማላደርገው በቃ የተሻለ ሀገር ሄጄ አቺቭ አደርጋለሁ ብዬ ስለማስብ ነው አንዴ ፌል ሳረግ ሁለቴ ፌል ሳረግ ሶስቴ ፌል ሳረግ በቃ አሁን ለተሻለ ነገር ሴቭ ላድርግ ማለት ጀመርኩ ስለዚህ ብርሽን ወደ ንግድ ዓለም አዞርሽው ማለት ነው ሚስ ፈንድሻ ያው ቲክቶክ ላይ ብዙ አይነት ኮንተንቶች ሲሰሪ እናቅሻለን አሁን ደግሞ ከሰሞኑ ሳይሆን በብዛት ደግሞ አሁን ሂውማን ሄር ላይ በደንብ እየሰራሽ መጣሽና ፈንድሻ በንድልስን ከፈትሽ የመጀመሪያ ብራንችሽን ከዛ ደግሞ ክፍለ ሀገርም ከፍተሻል እንዴት ተጀመረ እሱስ ፈንድሻ በንድልስ የተጀመረው ኦ ማይ ጋድ አሁን 2 አመት እንደሆነ ራሱ ሳስብ በጣም እየገረመኝ ምክንያቱም ከእድሜ ጋር ኮምፔር ታደርገው ብዙ ነው ፈንድሻ በንድልስ ሲከፈት ሴቭ አፕ አድርጌ ውጭ ሀገር ሄዳለሁ ያልኩትን ብር ምናምን ነው የተከፈተው የኪራይ ተከፍሎ እጄ ላይ ምንም ብር የለም ምንም እያዋሻ አይደለም ያለኝ 4 ሂማንና ለኪራይ እና እኔ ኪራይ ማስበው ኪራይ ስንት ነው ይሄ ቤት ሲባል 15,000 10,000 ሲሉ ኦኬ በቃ 10,000 ያለኝ እሷን ከፍላታለሁ በቀረው ቃሙ አላለው ነው ለካ 6 ወር ነው የሚቀበሉት ሶ አንድ ወር ማስያዣ አለ የ7 ወር ነው የሚቀበሉትና ወይኔ ምናምን ታሰሪ ደግሞ ይሄንን ለመክፈል ከባድ ነው ፈርቼም ነበር የዛኔና ሱቄን ሳስመርቅ ባዶ ነው 4 ሂውማን ሄር ይዤ ነው የከፈትኩት ስለ ሂውማን ሄር አይነቶቹን አቃቻለሁ ግን ዕውቀቱ አልነበረኝም ነበር በቃ ከስተመር ብቻ ነው ነበረኝ ኦንላይን ነው የተጀመረው ፋንዲሻ ስቶር ነው አክቹሊ ምክንያቱም ፕላኔ ሂውማን ሄር ላይ ብቻ መስራት አይደለም ብዙ አሁንም ያስመረትናቸው ያሉ ዕቃዎች አሉ ምክንያቱም አንዴ ቢዝነስ ውስጥ ከገባሽ አንድ እንትን ስለማትይ ማለት ነው እና የኪራይ ከፍዬ እጄ ላይ ምንም ብር አልነበረም ፕሮሞት አደረኩት ደፍሬ the next day
ጠዋት 3 ሰዓት ስመጣ ሱቅ ሙሉ ምን ልሽጥላቸው I literally have nothing on my hands ከዛ ምንም የምሸጥላቸው ነገር አጣሁኝ ምናምን ነገር ከዛ አራት ማን ያለው ከዛ ሶስቱ መጡ ኦኬ በቃ I like this እያሉ በወረት ወሰዱ አራተኛው አቀረች እነሱ በሸጡልኝ ብር የፈጠነ እንዴት እንዳመጣው ፍራሱ አላውቅም አምጥቼ ለ200 እኔ ግድ ይለኝም ባይ ዘ ወይ ለ500 ለ200 ትርፍ ሰራለሁ ስራ እስከሆነ ድረስ እና እነዛ ነበረ ከዛ ያደገ አሁን ታዩ ሐዋሳ አለን አዳማ አለን አሁን በቅርቡ ወላይታ ሶዶ ከፍታለን ያለን ዋው በደንብ አስፋፍተሻል እዛስ ያለው ፊድባክ እንዴት ነው ከከስተመሮችሽ ጋር እንዴት ነው የምትገናኙ ያው ነጋዴ ሲባል እኛ ሀገር ትንሽ ከባድ ነው ነጋዴ ሲባል የሚበላ ሰው ምናምን አታላይ ምናምን በጣም የሚያተርፍ በጣም የሚያተርፍ ምናምን ነው እውነት ነው አለ እንደዚህ አይነት ያው ለትርፍ ስለሆነ የሚሰራው ግን ደግሞ ሰው በጣም ደስ ይላል አንዳንዴ የሂውመን ሄር ስራ በጣም ከባድ ነው ሰው አሁን እንደምታዩ ነው ሁሉም እየተረሳ ልክ እንደ ቲክቶከሮቹ ይላል ጀምሯልና እኛ እኔ ስጀምር actually 2 human hair ቤት ብቻ ነበር የነበረው እና እነሱ የሚታወቅ 2 human hair ቤት ነው የነበረው የዛኔ በዛ ሰዓት በጣም ከባድ ነበር ሰው human የማይገዛበት ሰዓት ነበረ እኔ ራሱ ሴቱ ብሩን ከየት እንደሚያመጣ በዚህ ፕሮግራም ጠይቁልኝ እንጂ ኦ ማይ ጋድ ከየት ነው የምታመጡት ዛሬ ትመጣለች ነገ ትመጣለች ከነገ ወዲያ ትመጣለች አንድ ከስተመር የተለያየ ቢሆን እኮ እሺ ግን አንድ ከስተመር የተለያየ አስይ እና ፊድባኩ ደስ ይላል አንድ ሰው ቸግሮት ወይ የልጁ ሰርግ ይደርስና ምናምን ድንገት ይገዛና ከዛ በቃ ላምጣላት በቃ ዋራንቲ ያለው አይደል ትመልስና ብሎ የሚያመጣ ሰው አለ እንጂ ሪል ከስተመሮቼ በጣም ደስተኛ ናቸው በ2 አመት በጣም ከ10,000 በላይ ከስተመሮች አሉ ደስ ይላል ይሄ በጣም ትልቅ እድል ነው ዋይዛው ምክንያቱም እኔ መውጣት እየፈለኩኝ ከስራው በቃ አሁን ለሌሎቹን ተውላቸው በቃ ወደ ሌላ ስራ እንግባ ምናምን በያስብና ደግሞ እነዛ ሰዎች በቃ I feel bad የሚወራው ነገር ስለ human hair ብዙ ፌክ ነገር አለና I feel bad ለመተው ሚስ ፈንሻ እንግዲህ በሂውማን ሄሮች ታስተዋውቂያለሽ ቲክቶክሽ ላይ በደንብ human hairዎች ታስተዋውቂና ያለንና ብዙም ሰው ደግሞ ቲክቶክ ላይ ፕሮሞሽን ይሰራል ግን አሁን የሚስ ፈንሻ በንድል ከሌላው የሂውማን ሄሮች በምን ይለያል አመኔታስ ሰው እንዴት አምኖ አንቺ ጋር መምጣት ይችላል ኦኬ እኔ የተሻለ ሂውማን ይዛለው ምናምን ማለት ለኔ ትንሽ ይደብረኛል ምክንያቱም የገዙኝ ሰዎች በጣም ፕሩፍ ናቸው ያው እኛ የሰራነው ቃ ስላልሆነ መበላሸት ሊኖር ይችላል መበላሸት ቢኖርም ያው ሁሉ ጊዜ እኔ I treat them በጣም በስነ ስርዓት ከተበላሸ ምክንያቱ ምን እንደሆነ ጠይቄ ሪል የተበላሸባቸው ሰዎች ካሉ ምናምን እንደዛ ቼክ እናደርጋለን በዛ በከስተመር ሰርቪሳቸው ዙሪያ ማለት ነው ግን ደግሞ ከሌላው human hair ምን ይለየዋል አንደኛ እኔም አልወደውን human hair አልሸጥም እኔ እዚህ ሱቅ ገብቶ የሚሸጠው human hair በአጠቃላይ እኔ ሞክሬዋለሁ እኔ አድርጌዋለሁ ሲመጣ እንኳን ከፋክተሪ ሳምፕል ተቀብዬ ተሳፍቼ ሞክሬ 2-3 ቀን አይቼ ነው የምሸጠው ስለዚህ ያ ሰው እንደዚህ ሆነብኝ ብሎ ይመጣ እንደዚህ እኮ ይሆናል ግን እንደዚህ አድርገው የሚል ፈጣን ምላሽ መስጠት ይችላል ሁለተኛ ነገር ከኦሪጅናል ውጪ አልደራደርም በኦሪጅናል ውጪ አልደራደርም እና በቃ ብዙ ሰው ያውቃል የፋንክሽን የሆነ አሁን አብዛኛውን ጊዜ human hair ስንገዛ እዩት እንደዚህ እንትባሉ ፈክፉት ብዙ ነገር ይባላል እስኪ ስለሱ ነገርኝ አሁን ሌላም ሰዎች ኩል ፕሮግራም ላይ የሚያዩ ሰዎች human hair መግዛት ቢፈልጉ በምን መልኩ ቼክ ማድረግ ይችላሉ ሪሉን ከፌክ ኦኬ ሶ አሁን እንዴት ነው መሰለሽ ሰው ብዙ አንድ ሚስጥር ላወጣ ነው ዛሬ ነው ፕሊዝ ለኩል ፕሮግራም ተመልካቾች human hair ዊግ ሴንቲቲክ ዊግ ታውቂያለሽ አይደል ሴንቲቲክ ዊግ ቀለም እንደሚይዝ ታውቂያለሽ ይይዛል ሚይዝ ቀለሙን ይዞ ብዙ የሚቆይ ከሆነ human hair ቀለሙ በጣም ቶሎ የማይወጣ ከሆነ ሴንቲቲኩ ራሱ ኔሙ ምንድነው human hair ስለዚህ ቀለም ይዘው እንደዚህ ታረጋቸው አሹ ሆኖ ሁለቱም ሆኖ
ሲንቴቲክ አለ። ስለዚህ ሰው ምንድነው ቀድሞ ቼክ የሚያደርገው ቀለም ያዙ። ኦኬ ቀለም ከያዘማ ሂውማን ነው አይደለም ሲንቴቲክም ሊሆን ይችላል ይዛል ሲንቴቲክም አዎ ስለዚህ እኔ አንደኛ ቼክ የማደርግበት ወይ ምንድነው መፈግፈግ ነው ሂውማኑን እንደዚህ ታመጪና ትፈገፍጊዋለሽ ከዛ በኋላ ነጭ ስታፍ የሚወጣው ከሆነ ሪል ሂውመን ሄር ነው ምክንያቱም እዚህ ጋር ስትፈገፍጊ ራስሽን ጸጉር ፎሮፎርም ባይሆን ነጭ ነገር ይወጣል እሱ እንደዛ ከሆነ ሪል ሂውመን ሄር ነው ከዛ ውጪ ፉል ሂውመን ሄር እና ፉል ያልሆነ ሂውመን ሄር በምንድነው የሚለየው ስታጥቢው ነጭ አረፋ የሚወጣው ከሆነ ሂውመን ሄሩ ሮ ነው ምንም ነገር አልገባበትም ኬሚካል አልገባበትም ነጭ አረፋ የሚወጣው ከሆነ አረፋ የማይወጣው ከሆነና ቅባታማ የሚሆን ከሆነ ግን ኬሚካል ያለው ስቲል ሂውመን ሄር ሆኖ ፕሮሰስድ የትኛው ነው ፕሪፈር የሚደረገው የሚመከረው ብንገዛ እንደ ገዥ እኔ ገንዘብ ካላችሁ ሮ ግዙ ምክንያቱም 180,000 ገዝታችሁ 18 አመት ተጠቀሙበታላችሁ ሂውመን ሄሮ እየቀነሰ ይመጣል እንጂ ውበቱ አይጠፋም ያኛውን መቀያየር የሚወድ ሰው ስራው ደግሞ ኤቭሪ ታይም የሚያቀያይረው ከሆነ 30 እና 40 ሺህ እየገዛ ኤቭሪ ታይም ማለት ነው ስለዚህ ፕራይሱም ይለያያል ማለት ነው በጣም ይለያያል እኔ አክቹሊ ባይኔ አይቻለሁ ጸጉር ተቆርጦ በኪሎ ግዙ ተለምነሽ ማለት ነው በ2 እና በ3 $3 ኢንዲያ ቪሌጅ ውስጥ ከገባሽ በ2 እና በ3 $3 ይሸጡልሻል ጸጉር ሪል ጸጉር ቆርጠው ካናታቸው ላይ እና ከዛ መጥቶ ያን ሁሉ ነገር አልፎ ነው እዚህ ሲደርስ ሂውመን ሄሮችን በመታመጭበት ደግሞ ጊዜ ትራቨል ታረጋለሽ አይደለ ትራቨል ኤጀንሲ ለከፍቲ ነው ብዙዎቻችን እንደዛ መስሎናልና እስኪ ስለሱ ደግሞ አጫውቺን ከአባትሽ ጋርም ደግሞ ትሄጃለሽ ብዙ ትራቨሎችንና ስለሱ ደግሞ እናንሳ ያው ትራቨል ማድረግ እንዳልኩሽ ይሄ ንግድ የተጀመረው ያው ውጭ ሀገር በመሄድ ነው ውጭ ሀገር ለመሄድ በመፈለግ ነው ፋንዲሻ ባንድስ የመጀመሪያ ስለዚህ በተቻለኛ አቅም ራሴን ለማዝናናት ነው ሞክረው ስራ ማላገኝበት ሀገር አልሄድም ሰው አሁን ላይ ተነሽና ቪየትናም እንሂድ ቢለኝ በደስታ ሄዳለሁ ለምሳሌ ኬንያ እንሂድ ከሚለኝ ማለት ነው በቃ ስራ ያለበት ለመሄድ ደስ ይለኛል አዲስ ነገሮችን ለመማር ለማየት እና ያው ትራቨል ኤጀንሲ በከፍት ደስ ይለኝ ነበር ግን ባሁኑ ዙር ቻይና ይዣቸው የሄድኳቸው ሰዎች ነበሩ ወደ 45 አካባቢ ሰዎች ዝም ብዬ እኔ ስሄድ ሙስቲ ስራ ነኝ ብዬ የትኬት የቪዛ ምናምን አድርጌላቸው ሄደን ነበር ግን ሰው ዲማንዱ ከባድ ነው በጣም ከባድ ነው ምክንያቱም የ40ውንም ፊሊንግ ተሸክሜ አንዱ ጧት መነሳት አይፈልግም አንዱ ደግሞ ማታ መውጣት ይፈልጋል አንዱ መብላት ይፈልጋል አንዱ የሆነ ነገር ስለዚህ በቃ ለነሱ ትርፍ ምንድነው 10,000 እና 20,000 እጃቸው ላይ መቅረት ነው ቻይና ሄዶ ሰው ማያሳይሽን ቦታ ማሳየት ማለት it's a big ትርፍ ሰው ስለማይገባው ነው እኔ ቻይና ሄጄ ያየሁትን ፈተና እኔ ነኝ የማውቀው ቦታ ለማየት ኢምፖርት እንዴት እንደሆነ ያለው የቲቲ ኤቭሪቲንግ ፔመንቶች ምናምን እነሱን እንትን ለማለት በጣም ብዙ ወስዶብኛልና እነሱ ድለኞች ናቸው ግን ያው እጃቸው ላይ በቃ ብራውታ ብቻ የተመለሱ ስለመሰላቸው ነው እንጂ ጀምር ነበር ፊድባካቸው መጥፎ ነበር ያብዛኛው ሰው ፊድባክ አሪፍ ነበር ደስ ብሎታል ማየቱ ምናምን ደስ ብሎታል ግን ያብዛኛው ሰው ደግሞ አንዱን አስደስተሽ አንዱን ያው ታስደብሪያለሽ በንግግር ምናምን ሳይሆን ለአንዱ ሳቲስፋክሽን ስትይ አንዱ ይደብረዋል እና እንደዛ ነው እንጂ አብዛኛው ደስ ብሎት ነው ተመለሰ ዋናው ግን አላማው የሚሄዳቸው የተለያዩ ቢዝነሶችን እንዲያዩ ነው አይተው አርገዋል አንቺ ግን እንዴት ነው ቻሌንጅ አላደረግሽ በጣም አድርጎኛል 40 ሰው በጣም ብዙ ነው እውነት እግዚአብሔር በቃ ታጉኝ እንዴ ነው ያልኩት ነው አድርጋለሁ ያልኩት ከኤርፖርት ፒክአፕ ነው አድርጋለሁ ከዛ ካንተን ፌር መግባት ነው አድርጋለሁ ብዬ በቃ ቤት ገብቼ አለቀስኩኝ እንዴ ምን ላድርግ ከዚህ በላይ አይ በቃ ዛሬ እንረፍና ነገ እንሂድ ምናምን ይሉኛል ከዛ እኔ ደግሞ እግሬ አብጦ ምን ብሎ ኤቭሪዴይ ለነሱ አንዳንድ ሰው ይዘን እየገባን ከባድ ነበር ግን አላረገውም ድቃም ላረገው ይችላል ምክንያቱም ሳቲስፋይ ለሆኑ ሰዎች ስል ማን ነው ግን ያገዘሽ አብሮሽ የነበረ ሰው ካለ በዚህ ስራዎች ጓደኞቼ አሉ my friends ጓደኛ የለኝም እኔ አንድ ጓደኛ ብቻ ነው ያለኝ ጓደኞች የሉኝም ፋዘሬ
my dad is very supportive ተደብቆ ሁላ እንደዚህ ብሎ ችግር የለውም ሂጂ እንትን በይ ለታክሲ ይሆንሻልና ምን ይለኛል ማለት ነው ምክንያቱም እናቴ በጣም ሃርድ ናት ብር ካገኘች አንስታ እንትን ትለኛለች ለማን ነው ይሄን ብር አልሰጥሽ መልሽ ያመጣሽበት ሰርቼ ነው አይደለም ከሰው ወስደሽ ነው አረ ሰርቼ ነው ምናምን ይያልኩኝ ነው ያሳመንኩትና my dad is very supportive my mom አሁን ነገሩን ካየች በኋላ she is very supportive ሱቁንም እሷ ነበረች ቴክ ኬር ታደርግልኝ የነበረው እና ፋሚሊዎቼና አንድ ጓደኞቼ ለነሳስቼ አሪፍ ነው ያው አባትሽን ትራቨል ስታስደርጊው ብዙ መንገዶችሽ ላይ አባትሽ ይገባልና በዚህ አጋጣሚ ድሉን ስላገኘሽ ስቲል አባትሽ ትንሽ ነገር ፍቅርሽን ገለጪለት I'm gonna cry most of my life አባቴ ብዙ ጊዜ አብሮ አልነበረምና አብሮኝ አልነበረም በሆኑ አጋጣሚዎች በላይፍ አጋጣሚዎች ምናምን ከዛ እሱ ሲመጣ በጣም አታሽት ሆነን ይሄንን እምልበት ምክንያት ሰው እናትሽን አታስገቢያት ምናምን ስለሚለኝ ነው ሰው የራሱ ፍላጎት አለው if my dad ገብቶ መጫወት ፖስት ማድረግ ከፈለገ እናቴን ማትፈልግ ከሆነ ምንም ላደርግ አልችልም እንጂ ሁለቱንም አዳልቼ አይደለም ሁለቱንም ወዳቸዋለሁ እና my dad I love you very much ስላገዝከኝ አብረኝ ስለነበርክ እናቴም አከብርሻለሁ thank you for everything በጣም ደስ ይላል አላለቀ እኔ ኮላለክ ደስ ይነበረ በተዘረ አይ ደስ ይላል እንግዲህ ብዙ ቢዝነሶች ላይ አለሽ እንደማይስ ደግሞ ገና ነሽ ቢዝነስ ወጣት ነሽና 21 አመቴ ነው 21 አመትሽ ነው 22 ገና አልያዝኩም ሁላ 21 አመቴ ነው የሴቶቹ አንድ አይደለም ሪላ አንድ ነው ዋው ሶ በዚህ ያንጌጅሽ ብዙ ነገሮች አቺቭ አድርገሻል እና ለወጣት ሴቶች ሊሆን ይችላል ለወጣት ሰዎች ምን ቢያደርጉ ባንቺ መስመር ቢሄዱ እንዳንቺ አይነት መንገድ ላይ መቆም ይችላሉ አንቺን ያበረታሽ ሊሆን ይችላል ምትመክሪው ነገር ካለ አንደኛ የምመክራቸው ነገር እኔን አይከታሉ ማለት የኔ ፓዝ ያንቺ ፓዝ አይደለም የሌላ ሰው ፓዝ አይደለም እኔ የመጣሁበት ፓዝ የራሴ በቃ የሚስፋንሻ ፓዝ ነው እነሱም የራሳቸውን ነገር መስራት ይችላሉ እኔ ኖርማል ስልክ ይደወልልኝና አንቺን አይቼ ከግቢ እንደዚህ ብዬ ስራ ሰርቼ ምናምን ተባረኪ እናቶች አባቶች ልጄ በቃ ቲክቶክ ላይ አንቺን ብቻ ነው እንድታይ መፈቅድላት ምናምን የሚሉ ሰዎች አሉና እኔን ለመምሰል ሳይሆን ራሳቸውን ለመሆን ይሞክሩ መጀመሪያ ማለት ነው ሁለተኛ ነገር ደግሞ ከልኮ ያልፈም ባይተው አሁን ያሉበት ደረጃ ለዛሬ የሚሆኑበት ቀን ነው ምክንያቱም እኔ ግቢ ሆኜ ምንም የሚድል ክላስ ፋሚሊ ልጅ በሆነም ትቸገራለሽ ግቢ ሆነሽ ትታመሚያለሽ ቸግርሻል በዩታጫለሽ ማለት እነዛን ነገሮች ባላሳልፋቸው እረዳቸዋለሁ ስለዚህ አሁን ያሉበት ስቴጅ አይቆዩበትም ሶ እንትን እንዳይሉ ሶስተኛ ደረጃ ደግሞ ላይፋቸው የራሳቸው ነው ለፋሚሊ ለማስደሰት ብለው መማር ግዴታ አይደለም ማለት መማር ግዴታ አይደለም እንደዛ ብለሽ ሁሉም ሳይማር ግዴታ አይደለም ግን ደስ የሚላችሁን ፓሽናችሁን ለማድረግ ሞክሩ በቃ ደስ ይበላችሁ ተጫዋቱ ምናምን ስራም በተለይ የምትወዱት ስራ ከሆነ እኔ አሁን ሂውማን ሄር በቃ ተሰፍተሽ ነይ ነገ ብዬ ይዣቸው አላስወጣቸው በቃ ውበት ደስ ስለሚለኝ ማለት ነው ስለዚህ የሚወዱትን ነገር ይስሩ እና በቃ በጣም አሪፍ ክረምትም ደግሞ እየደረሰ ነው አይደል እና ያው ሁላችንም ደግሞ ጸጉራችን ያሳስበናል ሴቶች ስፔሻሊ አይደል ጸጉራችን ሲንጨባረር እና ለሱ የሚሆን ሂውማን ሄሮች እያየሁኝ ነው አንቺ የተሰፋሹ በጣም ነው የሚያምረው ስንት ኢንች ነው 18 ምን የሚባል ሂውማን ሄር ይሄ ገና ስም አልወጣለትም ፒክሲ ይመስላል እኮ ይመስላል ግን እኔ ፒክሲዎቹ እንዴት ይሆኑ ሲመጡ በቀጥቀጥ ይያሉ ሲመጡ ፍሪዛቸው የሆነ ጠቅለል የሚል ፍሪዝ አምሮኝ አሰራሁኝና ዴኮሊት እነሱ ደብል ፒክሲ ነው የሚሉት ሶ ደብል ፒክሲ ብሎ መጥራት ይችላል ስንት ፒክስ ነው ይሄኛው የኔ ሁለት 200 ግራም ነው ኦኬ እስቲ ሊያ አለሽ ሌላ
አለኝ ለምን አትገዢም? በደስታ ለስኪ ይሄ አዲስ ነው ፈንዲሻ በንድል ላይ ገና አዲስ ነው አልወጣም ከመሰፋቴ በፊት ይሄን ነበር የሚመስለው ኦኬ ዋው 3 ነው ማለት ነው ይሄ እነዚህ አንዱ ፒስ በ3 ፒስ ነው ተሰርቶ የመጣው ለቦታው እንዲሞላ ማለት ነው ኦኬ ስለዚህ አንቺ የተሰፋሽው 6ቱን ነው ማለት ነው 6ቱን ማለት ነው እቺ ቀርታ እኔ አሁን ሁሉንም በሰፋውስ በጣም እንደዚህ ትሆኛለሽ ግን በጣም ነው የሚያምረው በስማ ይሄንማ ገዛለሁኝ በቃ አይ ወድጃለሁ አንቺ ላይም በጣም ነው የሚያምረው ለክረምትም ደግሞ ይሆናል አይ ቲንክ ያ እዚህም ጋር ማያቸው አሉ ኮፊያ ሂማን ሄሮች ስትሬት ከለሮችም ትይዣለሽ አይደል ከለር ማለት ኮስሞቲክሶችንም ያው ከሂማን ሄር ጋር ሊሄዱ ነገሮችም ትይዣለሽ በቀጣይነት በምን ጠብቅሽ በቀጣይነት በጣም በትልቅ ስራ ኦን ዘ ዌይ አልነገረንም ሌላ ብራንች አለ ሂማን ሄር ብራንች አለ ኦኬ እዚያው ሀገር ነው አይደል ክፍለ ሀገር አይደል ኦ እና ሚስተር አታውጭም ለኩል ተመልካቾች ታይ አይ ቀይ ትንሽ እንዲበትና ኦኬ እንትን እላለሁ ያው ለውጭ ሀገር ላሉ ሰዎች ምክንያቱም 20% የሚሆነው ከውጭ የሚገዛ ነው እና ለነሱ ነው ልቀርቢ ነው ማለት ነው ወደዛ ልቀርብ ነው ጂጂ ልቀርብ ነው በጣም ደስ የሚል ኒውስ ነው ይሄ ፈንዲሻ ባንድ ስንት ቅርንጫፎች ነው ያሉት በአጠቃላይ ማለት ነው አሁን 3 ቅርንጫፍ አለ እሺ እስቲ ወደ ኋላ ለመልሰሽና ደግሞ ቲክቶክ እንዴት ነበር የጀመርሽው ቻሌንጆቹስ ምን ይመስሉ ነበር የሰዎቹ ፊድባክ በአጠቃላይ ቲክቶክ ስጀምር አይ ቲንክ ኮሮና ታይም ላይ ነበር የጀመርኩት እና ኮሮና ታይም ላይ ያው ዝም ብዬ ፈርፋን የጀመርኩት ከህቴ ጋር በቃ ዝም ብዬ አለ አይደል ታይም ለማሳለፍ ምናምን ነበር የጀመርኩት እና ቲክቶክ ከባዱ ነገር ያላየሽውን መጥፎ ነገር ሰው ይጠቁምብሻል አሁን ለምሳሌ እኔ ኖርማል ነኝ በቃ ደና ልብስ የለበስኩት ብዬ በስነ ስርዓት ጻጉሬን አስይዤ ምናምን ገብቼ በቃ እንደዛ ዘንድጫ አላውቅም እንደዛ ቁጭ አድርጌ ካሜራዬን ከብቼ ቤቢ ላይክ እቺ ልጅ ግን አፍንጫዋ ሲለኝ አፍንጫ ያሳስበኛል እቺ ልጅ እኮ ቤቢ ሄድሽ ገባ ምናምን ሲለኝ በቃ ትርክሊድ እንደው ነው ወደ ሶሉሽን ከተታ ራስሽ እንድጠይ ምናምን ነው የሚያደርግሽ ከዛ በኋላ ይሄው ኮሜንት ማንበብ ካቆምኩኝ ስንት ዘመን የሆነ ገና አንቺ ልጅ ኦር ደግሞ አፍንጫ ኦር ደግሞ አፍ ሲጀምር አላነበው ወደና ትልቁ ችግር የቲክቶክ ኢንሴኩሪቲሽን ያበዛብሻል ማለት የቱ ጋር ነው እኔ ሰው ያልነገረኝን ምናምን አንቺ ራስ ማታስቢው ነገር ሳይድ ኦፍ ቪው ያሳዩሻል እሱን ነገር ኦቨርካም የምታደርጊው ከሆነ ምክንያቱም ሙሉ the perfect structure ኖሮሽ ስቲል ጀስት እንከን ማውጣታቸው አይቀርም እና እሱ ነው እንጂ ቲክቶክ በጣም የሚገርም ፕላትፎርም እኔ ሳላስበው ዝም ብዬ ለመዝናናት የጀመርኩት እዚያ ደርሰኛል ብዬ አልነበረም በጣም የሚገርም ፕላትፎርም በቃ ምንም የትም አይደርሱም የተባሉ ሰዎችን ትልልቅ ቦታ ያደረሰ ነው ቢጠቀሙት ብዬ እመክራለሁ በጣም እንግዲህ ሰምታችኋል ቲክቶክን እንደቀላል ነገር እንዳታዩ አይደል እንግዲህ የፀጉር ቤት ብቻ አይደለም አይደል ቢዝነስሽ ሌላም ቢዝነሶችን ታንቀሳቅሻለሽ እስኪ ስለሱ እናንሳ እሺ እንትን ከዚህ በፊት አሁን 6 ወር በፊት የምንድነው የወንዶች ሱፍ ከፍቼ ነበርና አሪፍ ነበር ስራው ግን ፎከስ አላደረኩበትም ነበር በጣም ነው ደስ የሚልሽ ወንዶቹ በተለይ በጣም ኢዚ ናቸው ቶሎ ገዝተው ምናምን ለመሄድ ከዛ አሁን ግን እንትን ልለው ያሰብኩኝ ነው ብዙ ሶሻል ሚዲያም ላይ ፖስት አላደርግም ምክንያቱም ከባንከሮች ጋር እና ደግሞ ሱፍ የሚያስፈልግባቸው ቦታዎች አሉ ቢሮዎች ላይ ስለሆነ ያ ሱቁ አላስፈልገኝም ስለዚህ ሱቁን ልዘጋው ኦን ዘ ዌይ ነኝ ግን አለ ስቲል አለ ኦኬ ግን ኦሬዲ አቁመሽ ኦንላይን ላይ ልቀጥዩ ነው በጣም ደስ ይላል በመጨረሻም እንግዲህ ማስተላለፍ የምፈልጊው መልእክት ካለ ማመስገን የምፈልጊው አካል ካለ ደረልስጥሽ በመጀመሪያ እግዚአብሔርን ማመስገን ፈልጋለሁ እዚህ ያደረሰኝ እግዚአብሔር ነው በእኔ አቅም ችሎታ አይደለም ስለዚህ እግዚአብሔርን ማመስገን ፈልጋለሁ ሁለተኛ አርትስ ቲቪ ኩል ፕሮግራም መታችሁ ስለጠየቃችሁኝ እግዚአብሔር ያክብርልኝ ሶስተኛ ደግሞ
ጓደኞቼን እናት አባቴን በአጠቃላይ እኔን ሰፖርት ስታደርጉ የነበራችሁ ሁላችሁንም በጣም አመሰግናለሁ። እንግዲህ የኩል ተመልካቾች ክረምት ደርሷል። መዘነጥ ከፈለጋችሁ ይሄን አዲስ ማኒየር ባይ ዘ ዌይ እዚሁ ነው ያፈነዳው። ኩል ላይ ነው ታየው። ስለዚህ ላይ ነው ታየው እና መታችሁ መግዛት የምትፈልጉ ካላችሁ ሱቃችን ክፍት ነው። በፈለጋችሁት ብራንች መታችሁ ሰዱ ዘንጡ። ሁላችሁንም ወዳችኋል። እናመሰግናለን። የዛሬ ኩል ፕሮግራሜ በፈንዲሻ ባንድል ተገኝቼ ከሚስ ፈንዲሻ ጋር ቆንጆ የሆነ ቆይታ አድርጌያለሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።